መጨረሻ ላይ እግዚአብሔር ከኛ ጋር እንዲሆን የሚያደርጋል በእንጂ ቅዱሳን ማን ከኛ ጋር እንዲሆን ያደርጋሉ? እግዚአብሔር ከኛ ጋር እንዲሆን 1 2 3 ለምሳሌ ለዚህ ሳቤ ልግለጽና ለምሳሌ እግዚአብሔር ከማን ጋር ነበር? ከዮሴፍ ጋር። ከማን ጋር ነበር? ከዮሴፍ ጋር ስለነበረ ዮሴፍ በገባበት ቤት የማን በረከት ገባ? የእግዚአብሔር በረከት። ስለዚህ ከጲጥፋራ ቤት እግዚአብሔር እንዲገባ ያደረገው የእግዚአብሔር ሰው ቅዱሱ ማን ነው ማለት ነው? ዮሴፍ። የእግዚአብሔር ቤት የእግዚአብሔር ሰው በገባበት በረከት። የእግዚአብሔር ሰው በገባበት ያዕቆብ ኦሪት ዘጸአት ምዕራፍ 30 ጀምራችሁ እንደምታነቡት ከምዕራፍ 35 ድረስ ያዕቆብ ከላባ ቤት ገባ። በያዕቆብ ምክንያት ላባ ባለጸጋ ሆነ፣ በጎቹ ረቡለት፣ ሀብታም። ከላባ ቤት የእግዚአብሔር በረከት እንዲገባ ያደረገው የእግዚአብሔር ሰው እግዚአብሔር ቅዱስ ማን ነው? ያዕቆብ። ስለዚህ የእግዚአብሔር ሰው በገባበት እግዚአብሔር አለ። ኤልያስ ከዚያች ድሃ ቤት ሲገባ ባዶ ማድጓ በሙሉ ዘይት ሞላ፣ ዱቄት ሞላ። ከዚያች ድሃ ቤት የእግዚአብሔር በረከት ረሃብ ውስጥ ከሚያልቅ ከ3 ዓመት ከ3 ወር ድረስ ከመንፈቅ ድረስ እንዲቆይ ያደረገው የእግዚአብሔር ሰው ቅዱሱ ማን ነው? ኤልያስ። የእግዚአብሔር ቤት በገባበት የእግዚአብሔር በረከት፣ የእግዚአብሔር ሕይወት፣ የእግዚአብሔር ጤና፣ የእግዚአብሔር ሀብት አለ። ይህን አባቶቻችን ያደረጉ። ጌታችንም የማቴዎስ ወንጌል ምዕራፍ 10 ላይ ሲናገር በትር አትያዙ፣ ጫማ አትያዙ፣ ወርቅ አታዙ፣ ስንቅ አቅማዳ አትያዙ፣ ከረጢት አትቋጡ፣ ከደረሳችሁበት ቤት ለዚህ ቤት ሰላም ይሁን ብላችሁ ከተቀበላችሁ ሰላሜ ያድርባችኋል። እናንተን የተቀበለ እኔን ተቀበለ፣ እናንተን የተቀበለ እኔን ተቀበለ። የእግዚአብሔር ሰዎች ሐዋርያትን የተቀበለ ሰው ማንን ይቀበለዋል? እግዚአብሔር ወልድ ክርስቶስን፣ እግዚአብሔር አብ፣ እግዚአብሔር መንፈስ። ሐዋርያት የእግዚአብሔር ሰዎች ሐዋርያት በገቡበት እግዚአብሔር ልንገራችሁ፣ የእግዚአብሔር ሰዎች እንኳን ለበረከት ገብተው ለስራት በገቡበት የት እንኳን በረከት ገብተው ኦሪት ይቅርታ የሐዋርያት ሥራ ምዕራፍ 16 ላይ እንደምታነቡት ጳውሎስና ሲላስ ቅዱስ ጳውሎስና ቅዱስ ሲላስ ታስረው ባደሩበት ወህኒ ቤት ውስጥ ብርሃን ሞልቶ ነው ያለው። ቅዱሳን እንኳን በክብር ከገቡበት ከታሰሩበት ቤት እንኳን በረከት ተከቱ። የእግዚአብሔር ሰው በገባበት በረከት አለ። ከእግዚአብሔር ሰው አንዱ አቡነ ገብረ መንፈስ ባለ እግዚአብሔር አሁን በዚህ ዘመን ያሉ አንዳንድ ወንድሞቻችን ገብረ መንፈስ በ5 ገብረ መንፈስ በ24 ተክለ ሃይማኖት በ16 ኪዳነ ምሕረት እግዚአብሔርን የሚጋርዱ ይላል። የለም እግዚአብሔር ከኛ ጋር እንዲሆን የሚያደርጉት አማኑኤልን ይሄም ጸዋርያነ እግዚአብሔር ለባሰያነ እግዚአብሔር ይባላል። ዘትሩ ቢረር ኦፍ ጋድ የሚባል እውነተኛ እግዚአብሔርን የለበሱ እግዚአብሔርን የተሸከሙ ቲኦሲስ ላይ የደረሱ ሱታፌ አምላክ ላይ የደረሱ እንደ ቅዱስ አግናጢዮስ ምጡል አንበሳ ያለ እነዚህ ሰውነታቸው ጠርቶላቸው ጉድፋቸው ተበጥሮላቸው ሰማይ ሆነው ፀሐይ ክርስቶስ በትክክል የሚያበራበት ሰውነት ያላቸው እነዚህ ቅዱሳን ፀሐይ በሰሌዳዋ ላይ እንድታበራ እንደምታበራ እግዚአብሔር በእነሱ የሚያበራባቸው